ሁሉንም ነገር በትክክል ልታረግ ትችላለህ። በየቀኑ ልትገኝላት የምትፈልገው ልትሰጣት ትችላለህ። ከዛ ግን ስቲል ካንተ ስትርቅ ትመለከታታለህ። እንደምትወዳት ልትምልላት፣ እንደምትቀየር ልትነግራት ትችላለህ። ምንም ነገር ለሷ ብለህ ልታደርግ እንደምትችል ራስህን ሳይቀር ልታሳምን ትችላለህ። ነገር ግን ከእጅ ስታመልጥ ይሰማሃል። የማትረባ ስለሆንክ አይደለም፣ ወይ ደግሞ የወደቅክ ወንድ ስለሆንክ አይደለም። ይልቁንም ጨዋታውን ስላልተረዳ። ታዲያ ግን እውነታው ከባድ ቢሆንም አስፈላጊ ነው። አየህ፣ ብዙ ወንዶች የአንድን ሴት ፍላጎት በፍጹም አይረዱትም። የማይረዱት ሴቶች ይህን ያህል ውስብስብ ፍጥረታት ስለሆኑ አይደለም። ይልቁንም የሴቶች ፍላጎት ሳይኮሎጂካል ስለሆነና ማንም ምን እንደሆኑ ስላልነገረን ነው። አባቶቻችን ብትል ሴቶችን የተረዱ አልነበሩ። ዝም ብለው ይፈላለጋሉ፣ ከዛ ይጋባሉ፣ ከዛ ወልደው ይኖራሉ። ከስንት አንድ ነው ሁለቱም ደስተኛ ሆነው የሚኖሩት። በተረፈ ግን የሴቶችን ፍላጎት አውቀው ተረድተው የሚጠቀሙት ጥቂቶች ብቻ ናቸው። ስለዚህ ዋናው ሐሳቤ ማንም ያስተማረን የለም ነው። አንድ የተማርነው ነገር ቢኖር ሴቶችን እንድንከባከብ፣ ከሷ ጋር እንድንስማማ፣ እሷ ብልህ እንደሆነች የሴትን ምክርና የምትለውን ነገር መስማት እንዳለብን። ነገር ግን ይህ የት እንዳደረሰን የሚታወቅ ጉዳይ ነው። አየህ፣ በሴት መመራት ስትጀምር ነገሮች ሰላማዊ መሆን የሚጀምሩ ሊመስል ይችላል። ከአንድ ሰው ጋር ከመስማማት በላይ ሰላምን ምን የሚያመጣ ነገር አለ ብለህ ልጠይቅ ትችላለህ። ነገር ግን ተሳስተሃል። በእርግጥ ብዙ ሁኔታዎችን ስታይ ያሳምናል። ስምምነት ባለበት ሰላም እንደሚኖር ግልጽ ነው። ነገር ግን ሴቶች ጋር ስትመጣ እንደዛ አይደለም። ለምሳሌ ዛሬ ተነስተህ እሷ በምትልህ መሄድ ብትጀምር የመጀመሪያ የምታየው ነገር ወይም ሪአክሽን ጥሩ ነገር ሊመስልህ ይችላል። ከዛ ግን ቀናት ሲያልፉ እያስጠላሃት እንደሆነ ፊቷ ለማየት ትጀምራለህ። እስኪ እንደዚህ እናድርግ ስትልህ እሺ ትላታለህ። ወይ ደግሞ ይህ አልተመቸኝም ስትልህ እሺ ትላታለህ። ከዛ ግን ያንተ እሺታ ይበልጥ አኖ እያረጋት ይመጣል እና መናደድ ትጀምራለች። አንዳንዴ ይህንን እናድርግ ብላ እሺ ስትላት አይ በቃ ሐሳቤን ቀይሬያለሁ ትላለች። አየህ፣ እሷ የምትፈልገው በእሷ እንድትመራ ሳይሆን አንተ አቅጣጫ እንድትሰጣት ነው። ከእሷ ጋር ሁሌ እንድትስማማ አትፈልግም። ይልቁንም አንዳንዴ አይሆንም እንድትላት ትፈልጋለች። ግን ለምን እሷ በምትለው እንድትሄድ አትፈልግም? ለምን ሁሌ ከእሷ ሐሳብ ጋር እንድትስማማ አትፈልግም? አየህ፣ ይህን ከተረዳ የሴትን ልጅ ዋነኛ ፍላጎት እንደተረዳ መቁጠር ትችላለህ። እናም ለዚህ መልሱ ከእሷ ጋር ሁሌ ስትስማማና አይሆንም ማለት ሲያቅትህ የጀርባ አጥንት እንደሌለ ስለሚሰማት ነው። በዚህ በእሽታ ውስጥ ደግሞ ወንድነትን ታጣዋለች። ይህ ሰው ሊመረኝ አይችልም ብላ ታስባለች። ለዛም ይህ የጀርባ አጥንት እስኪኖርህ፣ እሷን አይሆንም የማለት ጥንካሬው እስኪኖርህ ድረስ መናደዷ አኖይድ መሆኗ የማይቀር ነገር ነው። ታዲያ አሁን ወደ ዋናው ሐሳባችን ስንመለስ አንድን ሴት ከአንተ ጋር እንድትጣበቅ የሚያደርጓት ውስጣዊ ፍላጎቶቿ መካከል አንዱ ኢሞሽናል ሴፍቲ ወይም ስሜታዊ ደህንነት የሚሰጣት ከሆነ ነው። ይህንን መቼም ማስነግርህ መደበቅ ስለምትፈልግ ሳይሆን እሷ ራሷ በደንብ ስለማትረዳው ነው። ስሜታዊ ደህንነት ውስጣዊ የሆነ ነገር ነው እንጂ ልታብራራው የምትችለው ነገር አይደለም። ስለዚህ እንዲፈልጋለሁ ብለህ አትነግርህም። ታዲያ ስሜታዊ ደህንነት ስትል ምን እያልክ ነው ካልከኝ በቀላሉ ለማስረዳት ልሞክር። ለምሳሌ አንድ ሴት ከአንተ ጋር ስታወራ ምንም አይነት ፍርሃት እንዳይሰማት ማድረግ ነው። ይህ ማለት አካላዊ ሳይሆን ስሜታዊ ማለት ነው። ከአንተ ጋር ምንም ነገር ብታወራ መቼም ቢሆን ጀጅ እንደማታደርጋት ወይም እንደማትገምታት ካወቀች ደህንነት ይሰማታል። ያ ማለት ምንም መጥፎ ነገር ብታደርግ ዝም ትላታለህ ማለት አይደለም። ነገር ግን እንደ ሌሎቹ ጣትህን አትጠቁምባትም ማለት ነው። አንዳንዴ የራሷ ጥፋት ራሱ ሊሆን ይችላል። ከስራ ባልደረባ ጋር ተጣልታ ወይ ከጓደኞቿ ጋር ተጣልታ ልትመጣ ትችላለች። በዛን ጊዜ ቁጭ ብላ ስለተፈጠረው ነገር ስትነግርህ ታዳምጣትና ትደግፋታለህ ማለት ነው። እዚህ ጋር ብዙ ወንዶች የሚሰሩት ስህተት ለሴት ልጅ መፍትሄ ለመስጠት መሞከር ነው። አዎ፣ እኛ ወንዶች ቶሎ ወደ መፍትሄ መግባት ተፈጥሯችን ነው። ነገር ግን የሴቶች ፍላጎት መፍትሄ አይደለም። መፍትሄውን ኦልሬዲ ያውቁታል። እነሱ የፈለጉት ስሜታዊ ድጋፍ የሚሰጣቸውን ነው። አይዞሽ፣ ልክ ነሽ የሚላትን የሚያዝንላትን። የሆነ ጊዜ ያጋጠመኝን ልንገርህ። በትራንስፖርት እየሄድኩ ከአጠገቤ የሆነች ልጅ ተቀምጣ በስልክ እያወራች ነበር። እናም ማውራታ እንደጨረሰች ስልኩን ዘጋችውና በራሷ ከኔ ጋር ደግሞ ወሬ ጀመረች። እናም ለኔ ታወራልኝ የነበረው ያጋጠማት ችግር አሁን ስልክ ላይ አውርተው የነበረው ነው። ችግሩ እዚህ ግባ የሚባል ባይሆንም በስልክ ላይ ከተለያዩ ሰዎች ጋር አውርሳለች። ከዛ ደግሞ ከኔ ከማታውቀው ጋር ራሱ ማውራት ጀመረች። እናም ስታወራኝ አንድ የተረዳሁት ነገር ይህች ልጅ መፍትሄውን ምን ማድረግ እንዳለባት ጠንቅቃ ታውቃለች። እናም ከኔ የፈለገችው መፍትሄ ሳይሆን ኢሞሽናል ሰፖርት እንደሆነ ገባኝ። አይዞሽ፣ ያጋጥማል፣ በጣም ነው እኮ የሚያናዱት ብታይ ብዬ እንዳጽናናት ነው የፈለገችው። ከዛም በጣም ደስተኛ ነበረች። ቀለል አላት። አየህ፣ የብዙዎችን ስህተት እዚህ ጋር መመልከት ትችላለህ። የደወለችላቸው ወንዶች በእርግጠኝነት መፍትሄ ሊሰጧት ነው የሞከሩት። ታዲያ እንደዚህ አድርጊያ ቀላል እኮ ነው ብለው ለስሜቷ ቦታም አልሰጡትም። ለዛም ነው ድጋሚ ለኔ ማውራት ያስፈልጋት። ምክንያቱም እሷ የፈለገችውን ባትናገርም እንኳን እኔ ግን ተረድቻት ነበር። እና የሚገርመው ይህን ማስተዋል ስትጀምር አብዛኞቹ ሴቶች እንዲህ እንደሆኑ ትረዳለህ። ታዲያ አንተ ስለ አንድ ነገር ስትነግርህ በፍጹም ጣትህን አትጠቁምባት፣ አስገምታት፣ መፍትሄ ለመስጠትም አትቻኩል። ከዛ ይልቅ ግን ዝም ብለህ አዳምጣት፣ አይዞሽ በላት። መፍትሄ ከፈለገች ራሷ ትጠይቃለች።
እሺ፣ ሁለተኛው ሴቶች የማይነግሩ ውስጣዊ ፍላጎታቸው ደግሞ ዓላማ ያለው ወንድ ነው። አውቃለሁ ይህ ብዙ ጊዜ ተብሎ ሊሆን ይችላል። ነገር ግን ዓላማ መኖር ብቻ በቂ እንዳልሆነ እንድትረዳ እፈልጋለሁ። አየህ፣ ማንኛውም ወንድ የሆነ አይነት ዓላማ ይኖረዋል። የሆነ ሊያሳካ የሚፈልገው ነገር ይኖረዋል። አንዳንዱ የራሱ ቤትና መኪና ገዝቶ ቤተሰብ መመስረት ዓላማው ሊሆን ይችላል። አንዳንዱ ደግሞ ባለሀብት መሆን ዓላማው ሊሆን ይችላል። ለሌላው ደግሞ የሆነ የሚለፋለት ነገር ሊኖረው ይችላል። እናም ይህ ዓላማ መኖሩ የመጀመሪያው ስቴፕ ብቻ ነው። ታዲያ ግን ሴቶች ለዚያ አያጨበጭቡ። ምክንያቱም ለነሱ ዋናው ነገር ዓላማው ሳይሆን ለዓላማው የሚሰራ ወንድ ነው። አንድ እውነታ ስነግርህ ሴትን ልጅ የህይወት ማዕከል በማድረግህ የእሷን ፍላጎት ያሟላህ እንዳይመስልህ። ምክንያቱም የእሷ ፍላጎት ይህ አይደለም። ከድሮ ጀምሮ የሰማኸው ነገር ፍቅር ማለት እሷን ከምንም ነገር በላይ ማስቀደም ነው የሚል ሊሆን ይችላል። ግን እውነታው ከዚህ በጣም የራቀ ነው። በእርግጥ እሷን የምታስቀድምበት ጊዜ አለ፣ እሱም በትዳር ጊዜ ነው። ከዛ በፊት ግን ሚስትህ ትሁን አትሁን ለማታውቃት ሴት እንዲህ አይነት ነገር ማድረጉ መልሶ አንተን ነው የሚጎዳው። ታዲያ አሁን ዋናው ነገር ምን መሰለህ? ሴቶች የሚፈልጉት ዓላማህን ስታስቀድም ማየት ነው። ለእሷ 4 ሰዓት ሰጥተህ ከዛ ለዓላማ 1 ሰዓት ከምትሰጥ ይልቅ ለእሷ 1 ሰዓት ሰጥተህ ለዓላማ 4 ሰዓት ስትሰጥ ደስ ይላታል። ውስጧ ደህንነት ይሰማዋል። ይህንን ከዚህ በፊትም ተናግሬዋለሁ። ሴቶች ውስጣዊ ሰላምና ደህንነት የሚሰማቸው ከነሱ ጋር ጊዜ ስታሳልፍና ኢንጆይ ስታደርግ ሳይሆን ወይም ቁጭ ብላ ኳስ ስታይ ሳይሆን ልክ ስራህ ላይ ስትሆን ነው። ልክ እየሰራ ስታይ ውስጧ ይረጋጋል። ምክንያቱም ደግሞ በአንተ ልትተማመን እንደምትችል ስለምታውቅ ነው። እናም ሁሌ እየተንቀሳቀስክና የሆነ ነገር እየሞከርክ እንደሆነ ስትመለከት፣ ዓላማህን በሲሪየስ እየወሰድከው እንደሆነ ስትመለከት ትልቁ ፍላጎቷ ይህ ነው። በተለይ ጥሩ ሴት ከሆነች ወይ ደግሞ ካንተ ጋር ወደፊቷ መገንባት የምትፈልግ አይነት ሴት ከሆነች ደስ ይላታል። የሚገርመው አንዳንድ ወንዶች አሉ እሷ እንድትገፋፋቸው የሚጠብቁ፣ ተነስ ስራ እንድትላቸው የሚጠብቁ በጣም ብዙ ወንዶች አሉ። አንተ ግን እንደዚህ ካልሆንክና በራስህ የምትሰራ ከሆንክ በጣም የተሻልክ እንደሆንክ መን። አንዳንድ ሴቶች አብሯቸው ያለው ወንድ እንዲሰራ ከራሳቸው እንኳን ገንዘብ ሲሰጡት ተመልክቻለሁ። በዚህ ጀምር፣ በዚህ እንደዚህ አድርግ እያሉ ይገፋፉታል። ታዲያ አስበው፣ ልክ አንተ ካለማንም ግፊት ዓላማህን ስታሳድድ ይህ ማለት ለሷ በጣም ትልቁ ፍላጎቷ ነው። ደግሞ ሌላ የሚነሳው ሀሳብ ሴቶች ስኬታማ ከሆንክ በኋላ ነው የሚፈልጉ የሚል ነው። ይህ ግን እውነት አይደለም። ያ ማለት እንደዛ አይነት ሴቶች የሉም ማለት ሳይሆን፣ ነገር ግን አሁን እንደተነጋገር ነው ብዙዎቹ ሴቶች የሚፈልጉት ያንተን ጥረት ነው። እየሞከረ ነው፣ እየሰራ ነው፣ ለዓላማው እየለፋ ነው የሚለው ነው። እናም ይህ ኳሊቲ ካለ የትም አትሄድ። ታዲያ ግዴታ ስኬታማ ከሆንኩ በኋላ ነው አጋር ማግኘት የምችለው ብለህ እንዳታስብ። ምክንያቱም ከምታስበው በላይ ብዙ ሴቶች እዚህ ጋር ደርሰን እንድጠብቃቸው አይጠብቁም። ለዛ ነው ብዙ ሴቶች አግብተው ተከራይተው ለመውጣት ፈቃደኛ የሚሆኑት። ምክንያቱም ያ ወንድ እየጣረ እንደሆነ ስለሚያውቁ ማለት ነው። እንጂማ ሴቶች እንደሚባሉት ቢሆን ኖሮ ለምን ብለው አምነውት በኪራይ ይወጣል። ስለዚህ ዋናው ነገር የአንተ ጥረትና ለዓላማ መስራትህ ነው። ታዲያ አሁን መረዳት ያለብህ ነገር ሴቶች በግልጽ የማይናገሯቸው ብዙ ፍላጎቶች እንዳሏቸው ነው። ከነዚህ ውስጥ ሁለቱ ዛሬ ያየናቸው ስሜታዊ ደህንነት መፈለጋቸውና ለዓላማው የሚኖርን ወንድ ሲፈልጉ መኖራቸውን ተመልክተናል። እናም አንተ እነዚህን ሁለት ፍላጎቶች ተረድተህ ልትጠቀም ይገባል። ታዲያ በዚህ ቻናል ቀስ በቀስ እያንዳንዷን ፍላጎቶቻቸውንና ድክመቶቻቸውን እያወጣን ስለምንመለከት ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። ላይክ በማድረግ ጨርስ። ሰላም።